ሰላም የጉዞ ቤተሰቦቻችን እንኳን ወደ ሌላኛው የጉዞ ተሞክሯችን በደህና መጣችሁ። ዛሬ ያለነው በታሪካዊውና በአስገራሚው ኮፕቲክ ካይሮ አካባቢ ነው። እዚህ የሚጎበኙትን ታሪካዊ ቅርሶች አይተን ከወጣን በኋላ በመሃል ከተማ አካባቢ ወደሚገኘው ሆቴላችን ወደ ሮያል ካይሮ ለመሄድ ፈለግንና ለመጓጓዣነትም ባለ 3 እግሩን ባጃጅ እነሱ እንደሚጠሩት ደግሞ ቱክቱክ ለመጠቀም ፈለግን። አገልግሎታቸውን ለመስጠት በዙሪያችን እያንዣበቡ ከነበሩት ባለባጃጆች መካከል አንዱን አነጋገርን። መሄድ የምንፈልግበትን የሆቴላችንን ስምና አድራሻ ያውቀው እንደሆነ ጠየቅነው። እሱም በትክክል እንደሚያውቀውና እዚያው እንደሚያደርሰን ቃል ገብቶልን ዋጋም ተነጋግረን ባጃጁ ላይ ተሳፈርን። የቱክቱክ ጉዞው ራሱ መጀመሪያ ላይ አሪፍ ነበር። የካይሮን ጎዳናዎች በተለየ እይታ ለማየት ያስችላል። ነገር ግን የተወሰነ መንገድ ከሄድን በኋላ ወደ መሃል ከተማ ስንቃረብ ነገሮች መለወጥ ጀመሩ። ሹፌሩ በድንገት ቱክቱኩን አቆመ። ይቅርታ፣ ከዚህ በላይ መሄድ አልችልም አለን። ምክንያቱን ስንጠይቀው ከዚህ በኋላ ባለው መንገድ ቱክቱኮች ወደ ከተማው ውስጥ እንዲገቡ አይፈቀድላቸውም የሚል አስገራሚ ምላሽ ሰጠን። እኛም መድረሻችንን ገና ከመነሻው ነግረን ዋጋም ተስማምተን ነበር። አሁን እዚህ መሃል መንገድ ላይ ልትተወን ነው ወይ ብለን ጠየቅነው። እሱም ከዚህ በላይ መሄድ አልችልም ብሎ እንድንወርድ አስገደደን። ይህ የቱክቱክ ወይም ባጃጅ ነጂዎች የሚጠቀሙበት የተለመደ ማጭበርበሪያ ዘዴ እንደሆነ ቆይቶም ቢሆን ተረዳን። መጀመሪያ ዋጋውን በሙሉ ይወስዳሉ። ከዚያም በቱክቱክ የትራፊክ እገዳዎች ሰበብ በመጠቀም ቱሪስቱን መሃል መንገድ ላይ እንዲወርድ ያደርጋሉ። አሁን ሆቴላችን ለመድረስ ቀሪውን መንገድ በእግር መጓዝ ወይም ሌላ መጓጓዣ መፈለግ ግድ ይለናል። በእርግጥ ቱክቱኮች ወደ ጣህሪር አደባባይ እና አንዳንድ ዋና ዋና የመሃል ከተማ መንገዶች እንዳይገቡ ተከልክለዋል። ችግሩ ሹፌሩ ይሄንን ከመጀመሪያው ጀምሮ እያወቀው እኛን ለማጭበርበር ሲል ዝም አለ። እኛም ነገሩን ለበጎ ነው ብለን ባለባጃጁ ካስወረደን ቦታ ጀምሮ ወደ አረፍንበት ሆቴል በእግራችን ማዝገም ጀመርን። ደስ የሚለው ግን ከተማዋን በደንብ ለማየትና ለማወቅ እድል አገኘን። ይህ በካይሮ ያጋጠመን የቱክቱክ ወይም የባጃጅ ገጠመኝ ሌሎችን ለማስጠንቀቅ እንደ መልካም ትምህርት ይሆናል ብለን እናስባለን። Welcome back. Welcome back. Cairo. Coptic Cairo. Yes, the original. Okay, señorita. Señorita. And you see? 1 minute, 2 minutes later, policeman. This way, okay. 1 minute, 2 minutes. This way, policeman, no. This way, 1 minute, 2 minutes later, policeman. This is here, okay. 1 minute, 2 minutes. ግብጽ ውስጥ በተለይ ካይሮ የትራንስፖርት ችግሮችን ለማስወገድ ኡበር ወይም ካሪም የሚባሉ አፖችን በመጠቀም ከአጭበርባሪዎች ለመዳን ያስችላል። እነዚህ አፖች ጉዞ ከመጀመሩ በፊት ዋጋውን አስቀድመው ያሳውቃሉ። ሌላው ዝርዝር ገንዘብ በደንብ መያዝ ይጠቅማል። ምክንያቱም መልስ የለኝም ብለው ያላችሁን ትልቅ የገንዘብ ኖት እንዳይወስዱት ይረዳችኋል። አንዳንዴም ክፍያቸውን ለመጨመር በማሰብ ረጅም መንገድን ይጠቀማሉ። ስለዚህም የጉግል ማፕን ከፍቶ መንገዱን መከታተል ያስፈልጋል። በመጨረሻም በቱሪስት ቦታዎች ላይ ይህ የተለመደ ቢሆንም ጥንቃቄ ማድረግና ነገሮችን አስቀድሞ ማወቅ ይጠቅማል። ከኛ ጋር ስለቆያችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቸር ያቆየን። አሜን።